ልጆች ተይዘው ብር አምጡ ይባላሉ፣ ይታሰራሉ። ብዙ ነገር አለ ሀገራችን ላይ ከኛ የባሰ ስቃይ ማለት ነው። አንዳንዴ በቃ አረብ ሀገር በምንጣሙ የምትሉት አለ እኮ ሀገራችን ላይ የምታዩት ነገር ስታዩ፣ ግርግሩን ስታዩ አዲስ አበባ ብቻ ነው ሲጀምር ሰላም ያለ። በሌላ ቦታ መያዝ አለ፣ መታገድ አለ። በተለይ ቅርብ ጊዜ ኢትዮጵያ ሄዳችሁ ካላችሁ ታውቁታላችሁ ያለውን ነገር እና ከኛ በላይ እያልኩ ነበር፣ ማታ እንደዛ እያልኩ ነበር። ከኛ በላይ የሚለቀስላቸው የሉም ወይ? ከኛ በላይ በጣም የሚያሳዝኑ የሉም ወይ? እንደኛ እኮ ወገኖች ከዶክተር በላይ እኮ ነው ደሞዛችን። እኛ ችግራችን አናውቅበትም። አረብ ሀገር ያለን ልጆች አናውቅበትም። አያያዙን እኮ ነው የማናውቅበት። አሁን እኛ እኮ የተቸገርን እሱ ነው። ለዛ ነው እኛ አሁን እኛ አረብ ሀገር የቆየኖች እንደዚህ አሁን እግዜር ቢለን እናንተን ብታግዙን፣ ሰብስክራይብ በማድረግ ብታግዙን፣ ሸር ብታረጉልን፣ በቃ እንደገዛ በሉት ማለት ዩቲዩባችን ትንሽ ገፋ እስኪል ድረስ ማለት ነው። ትንሽ ከተገፋ በኋላ እኮ ይሄዳል። ግን ይሄ ቻናላችን ተቀባይነት እስኪያገኝ ድረስ ምናምን ብታግዙን ለአዲሶች ትምህርትን ከኛ ህይወት እንዲማሩ እናደርጋለን። ድፍን 17 ዓመት ሰርታለች። አሁን ባለፈው የገባቸው አይደል ሸሃዳ የምትለዋ 17 ዓመት ሰርታ አይታችኋታል ምን እንደገጠማት። እኔም 20 ዓመት ሰርቻለሁ አረብ ሀገር። እሱን ደግሞ ቀስ ብለን እናወራዋለን። እና አንዳንድ ጊዜ ወገኖቼ ከኛ የባሰ ይተጎዳሉ። ከኛ የባሰ እኮ ነው። ከኛ የባሰ የተጎዱ አለ። ሀገራቸው ሆኖ ነፃነት የሌላቸው አሉ። ነፃነት የሚባል ነገር የሌላቸው መውጣት መግባት የተቸገሩ ልጆቻቸው ወጣው በሰላም ማይገቡ አሉ። ሀገራቸው ላይ ቁጭ ብለው እንግዲህ እንደዛ መሆን አልነበረበትም እኮ ሲጀመር ራሱ ማለት ነው። ሰው ከሀገሩ ላይ ሆኖ ይሄ ሁሉ መከራ ያሳልፋል። እኛ ግን በሰው ሀገር እኔ እንደነገርኳችሁ መታወቂያ የለኝም፣ ግን ፈጣሪ እያኖረኝ ነው፣ እየኖርኩ ነው። የራሴ የሆነ ቢሮ የለኝም ማለት ከአንዷ መዳም ታውቀኛለች፣ ከአንዷ መዳም ተቀብላ አንዷ መዳም ስልኬን ትደውላለች፣ እሄዳለሁ። ፈጣሪና ፈጣሪ ተማምኜ ሲጀምር ቢሮ ሳይኖራችሁ መስራትም ከባድ ነው። ግን ፈጣሪ አብራችሁ ካለ ደግሞ ትችላላችሁ። እና እንደዚህ በሰው ሀገር እንደዚህ ድልቅቅቅ አርጎ ፈጣሪያችን እያኖረን ሻይ ጠጣሁበት ኩባያውን እንደዚህ ድልቅቅቅ አርጎ ፈጣሪያችን እያኖረን ለኛ ያለቃቅሱልናል። ቢያንስ እኛ እኮ በልተን ጠጥተን አድረን ከራሳችን ተርፈን ለቤተሰብ እየረዳን ነው፣ ለሌላ ሰው እየረዳን ነው። መች ለምን እናሳዝናለን። አዎ ማለት የሰራንበት ስላልተባረከ ቁም ነገር ላይ ስላላዋል ነው፣ ብራችንን ስላባከነ ከራሳችን ችግር ነው። ግን ፈጣሪያችን ምንም አላሳጣንም። እየሰራን ነው፣ እያገኘን ነው፣ እየበላን ነው፣ እየጠጣን ነው። ምንም የጎደለብን ነገር የለም። ሀገራቸው ሆኖ በራሳቸው ሀገር ሆነው ግን ስንት ስቃይ ያያሉ፣ ስንት መከራ ያያሉ። ደግሞ የንስርን አይን ታያላችሁ ጓደኞቼ፣ የንስርን አይን ትመለከታላችሁ። አሁን ደግሞ እኔ ኢትዮጵያ ውስጥ ነው ወይ እስክል ድረስ ነው የምሰማው ያን ነገር። የአንደኛውን ጎሳ የአገዳደላቸው ራሱ የሚሰቀጥጥ ነገር። ሰው ከሀገሩ ላይ ሆኖ ነፃነቱን ያጣ ሰው አለ። አውቃለሁ ለነዛም አንዳንድ ነገር ተብሏን፣ ግን እኛ ምን ጎደለን? ኧረ እኛ እኮ ቋሚነት ስለሌለው የሰው ቤት ስለሆነ ነፃነት ስለሌለን ነው እንጂ እኮ ከዶክተር በላይ ይከፈለናል። አሁን ሁላችንም አረብ ሀገር ያለንን ደሞዛችን ትንሽ ነው ብዬ አልገምትም። ኢትዮጵያ እኮ ዶክተር እንኳን ሰርቶ ቢያመጣ የቤት ኪራይ አለበት፣ የቤተሰብ አስቤዛ አለበት፣ የራሱ ነገር አለበት ሲል ትንሽ ብርም በኪሱ ያስገባል። እኛ ግን ሁሉ እንትናችንን ችለው በኪሳችን የሚገባ ብር ነው የምናስቀምጥ። እኛ የዚህ ችግር ነው ያለብን፣ ያለመያዝ።
ብንይዝ እኛ አውሮፓዎችን ራሱ እንበልጥ ነበር። አውሮፓ የሚኖሩትን ሀገሮችን ከመጀመሪያ መጠን ብንሰራ ለቤተሰብ የሚያስፈልጋቸውን ነገር እያደረግን ብንሰራ ብንይዝ ስንትና ስንት ደረጃ እንደርሳለን። ግን እኛ እንይዝ። ችግራችን የእኛ ችግር ይሄ ነው። የእኛ ችግር የማያዝ ችግር ነው፣ ያለማያዝ ችግር። ላገኘነው እንሰጣለን፣ ለመጣው እንሰጣለን፣ ትንሽ ላሸረገደልን እንሰጣለን፣ እንዲህ እንዲህ እንላለን። በቃ ከዛ ይደክመናን እንሄዳለን። ከዛ ያዙኝ ልቀቁ እና የአረብ ሀገር ሴት እንደዚህ በጣም እነሱ ድሮ ነበር፣ ድሮ አለ፣ አሁን የለም። እንደገና ደግሞ አንድ እህት መቸለታ ነው ስትለፈልፍ አየኋት መሰለኝ። ዛሬ ነው ምንድን ነው ስለ ደፈራ ራሱ እያወራች ሴቶች ራሳቸው ናቸው እንጂ ወንዶች የሚያሳስቱ እነሱ እንደዚህ አያረጉም ምናምን እያለች ብቻ እያወራረች ስጭ ፍላለቅ አይቻታለሁ ቲክቶክ ላይ። እና ወንዶቻቸው እንኳን ሻፋጆች ናቸው ብለን እናሻፍዳቸዋለን። ግን ሲጀመር ኢትዮጵያዎች ራሳቸው እሷም እንዳለችው ራሳቸው ካልተጠጋጉ ኮስተር ካላችሁባቸው አላችሁባቸው ነው በቃ። እና እንደዛ ነው። በጣም በሀገራችን ውስጥ የተጎዱ አሉ። ቆይ እስኪ ወንበር ላምጣና ከፍ ልበል። እንደዚህ ሁኜ ቁጭ ብዬ ማውራት እየቻልኩ ከስር ተደብቄ እኮ ተቸገርኩና አገራችን ሆነው የተጎዱ በጣም የተጎዱ ሰዎች አሉ። ለእነሱ ሊዘፈንላቸው ሳይሆን ሊደርሱላቸው ነው የሚገባው ነበር። እንደዚህ ባለጠጋዎች ሂደው ቤት ቢሰሩላቸው ከመንግስት ጋር አንድ ላይ ሆነው ባላቸው የሞተባቸውን ሂደው ቢያዩዋቸው ኢትዮጵያ ናቸው ያሉ ሂደው ቢጎበኟቸው ሂደው ቢዳስሷቸው እንትን በሾሬ ከመነጋገር ይልቅ ትሄድም የራስ ዜጋዎች ናቸው። ሂደህ ብታይ ወረድ ብለህ ብታይ ኢትዮጵያ ያለውን ሰው እኛ ተውን በጠበላችን እየሰራን ነው የምናገኝ። እንሰራለን። እኔ ይገርመኛል ጌታ ሁሉ ነገር በቃ የአረብ ሀገር ሴት ሳትነካካ የቀረ ሰው የለም። ሰው የትኛውን ቦታ ሚዲያ ቢቀመጥ አርቲስትም ይሁን ዘፋኝም ይሁን የሃይማኖት ምናምንም ይሁን የሃይማኖት ሰባኪም ይሁን በየትኛውም ሃይማኖት ይሁን እኛ እንደ ጨው ያልገባንበት ቦታ አለ። እውነቴን እኮ ነው የምላችሁ፣ እንደ ጨው በቃ የትኛውም ቦታ ከሃይማኖቱን ቦታ ወስደው ልጥፍ ነው የሚያደርጉት። ዘፈንም ከመጣ በቃ እኛ ነን ማሟሟቂያቸው፣ ደግሞ የምናስለቅስላቸውም እኛ ነን። እና እሱ ነው ለሀገራችን ሰዎች ድምጥ ሆኑ፣ ዘፋኞች፣ ታዋቂዎች እናንተ ለሀገራችን ሰዎች ድምጥ ብቻ መሆን ሳይሆን ተቸግረው ሳለ ድረሱላቸው። ተቸግረው ያሉ ብዙ ናቸው፣ መውጫው ቀዳዳው የጠፋቸው። እነሱን ሀገራችሁ ላይ ቁጭ ብላችሁ በአንዳንድ ሰው ወክላችሁ በየሀገሩ እነሱ ማየት ይቻላል ከሚገኘው ብር። እናንተ በቃ ከኑሮ ላይ ኑሮ ድልቅቅቅቅ ሰፋፋ ብላችሁ ከምትኖሩ የኔ ቢጤ የተቸገረውን ሰው ሂዶ ማየት እንደዛ ነው የሚሻል። እንስራ። ሰብስክራይብ ማድረግ እንዳይረሳ። ቻናላችንን አሳድጉን ፕሊስ። እንደ እርዳታ ቆጥሩት። ማለት ቻናላችን እንትን እስኪያገኝ ድረስ አበረታቱን። ላይክ አድርጉልን፣ ኮሜንት ጻፉ። ማስተካከል ያለብንን አነጋገራችን ድንገትም እያበላሽን ከሆነ እንደዚህ አድርጉት፣ እንደዚህ ሁኑ፣ እንደዚህ ውጡ፣ በርቱ፣ ጎበዞች በሉ። እናንተ ታላላቅ ዩቲዩበሮች ደግሞ እርዱ። በቃ የአረብ ሀገር ሴቶች አዎ መስራት እንፈልጋለን፣ በዚህ እርዱ፣ አበረታቱን፣ ሰብስክራይብ አድርጉን። ዝም ብሎ መሪውማ አሳዘንሽኝ መሪውማ እያሉ ማልቀስ ምንም ጥቅም የለም። እርዱ፣ በሰብስክራይብ እርዱ። እውነቴን ነው የምላችሁ።
በሰብስክራይብ መጣችሁ ገፋ አድርጋችሁልን ሂዱ። በጣም ነው የማመሰግነው። ሰላም ዋሉልኝ። መልካም ቀን